እንዴት ተረሳ? እሷ እኮ ቀላል ሰው አይደለችም። አንተ ሄደህ ራሱ ስንት ነው የመግደል ሙከራ ያደረገችው? እሱን ተወና መፍትሄ ይፈልግ። ባይሆን እኮ ለአንተ ባለውለታ ነች። ቆይ ምንድን ነው ውለቷ? እኔን ወደ አውሬነት ቀይራኝ ችግር ውስጥ ቀጣኝ። ግን ደግሞ የማጠላህና ተንኮል ያላደረገችው አንተ ላይ ብቻ ነው። ንብረት ስለሌለኝ እንጂ አንቺ እንድትገቢ አይደለም። ከቤት ተባረርኩ። ተገላገልሻል። ፊቷ እኮ እንደተቸገረ ያስታውቃል። ይኸውልህ ካሌብ፣ መጀመሪያ እኛን ለመርዳት አንተ ራስህ ያለ ድጋፍ ማግኘት እድለኝነት አይመስልም? ሰው ላይ ተደግፎ አገዛለሁ ማለት ሞኝነት ነው። አጉል አትመጻደቅ። ነው ሞኝ። አንቺ ይቅር ማለት እኮ ብዙ ቤት ውስጥ እንዲቀመጥ መፍቀድ። ይህ ይበርዘ ከቤት እያባረኩሽ። ለምን ትሰምኛለሽ? ከዚህ በኋላ ቤት ድረሽ እንዳል። እባክህ ተመስገን፣ እባክህን የምመለስበትና እነሱ እንዲመረከኩኝ የማደርግበት መረጃ አግኝቻለሁ። ምንድን ነው ደግሞ? አንቺ አሁንም ተንኮል ነሽ እና ምን ላድርግ? ያለኝ የምመነዝረው ገንዘብ ሳይሆን የምመነዝረው ተንኮል ነው። በመጨረሻም እንግዲህ ቲና ከዛ ቤት ተባራለች። ከተባረረችም በኋላ የምትጠጋበት ቦታ ምንም የላትም። ይሁን እንጂ ከአቶ ተመስገን ጋር አንድ ቀን ይዳድራለች። በሌላ በኩል እንግዲህ ሁሉም ሰው አባሮ ጎዳና ሲጥላት አንዳለ ብላ ያሰበችው አማራጭ ዳኒ ነው። ለዳኒ በመደወል እባክህ እርዳኝ ታስፈልገኛለህ ትለዋለች። ዳኒም እንግዲህ እሺ በማለት ያገኛት ይስማማል። ይሁን እንጂ ዳኒ ምን ተፈጠረ በማለትም ጠይቋን ነበር። እሷም ያው ጎዳና ላይ እኮ አውጥተው ጣሉኝ፣ ከቤታቸው አባረሩኝ አለችው። መጨረሻሽ የሆነ አይደል ቲና አላት። ታዲያ ምን ላድርግ ብለህ ነው እንደዚህ ነው ዝም ነው የምትለኝ? ይኸውልህ እባክህ ለተወሰነ ቀን ቢያንስ አንተ ጋር ልደር ትለዋለች። ዳኒም ይኸውልሽ ቲና እኔ ተከራይቼ እንዳላኖርሽ ለራሴም ገንዘብ የለኝም፣ ስለዚህ ተከራይቼ ላኖርሽ አልችልም እና መንገድ ፈልጊ ሌላ አማራጭ ይላታል። ምን ላድርግ አለችው። እሺ ቢያንስ ለተወሰነ ቀን ካንተ አሳድረኝና ከዛ ደግሞ ወስናለሁ ነይ እሺ ይልና ዳኒም እንግዲህ ስላሳዘነችው ይዟት ይሄዳል። አቶ ተመስገንም እንግዲህ አንድ ቀን ከቤቱ ካደረች በኋላ መንጭቆ ነበር ያባራት ከቤቱ። እሰይ እንኳንም አባረሩሽ፣ ከዚህ በኋላ ግን እኔ ላይሽ አልፈልግም ላገኝሽም አልፈልግም በማለት ነው ያባረራት። አጅሪትም እንግዲህ እየተመናጨቀችም ቢሆን ከዛ ቤት እያለቀሰ ነበር የወጣችው። በሌላ በኩል እንግዲህ ትሁት ናት እዛ ቤት ያባረረቻት። እኔ እኮ የካሌብ ሚስት ነኝ አልወጣም እያለች ስትከራከር የነበረችው ግን በቤት ሰራተኛዋ ታባራ ትገኛለች። ያሳዝናል ቲና። አባባም እንግዲህ ደስ ብሎታል ቲና ስለወጣች ከዛ ቤት። ግን ቲና በዚህ የምታቆም አይመስልም። ምክንያቱም ሌላ ተንኮል ይኖራታል እንጂ ከዛ ቤት ባባረሯት እና በገፏት ቁጥር ተንኮሏ እየጨመረና እየባሰ ነው የመጣው። ይሁን እንጂ አባባም ተደስቷል እንግዲህ ቲና ስለወጣችለት። ግን ቲና በቀላሉ የምትመለስ አይደለችም። ለዳኒ አንድ ትልቅ ሚስጥር አለኝ የማቀባቸው፣ ስለዚህ ያንን ሚስጥር ከተናገርኩ ሁላቸውም ይበተናል ብላ የምታስበው። ትሁትም እዛ ቤት ትባረራለች፣ ካሌብም አያገባትም ብላ የምታስበው። ግን እዚህ ጋር ቲና የተሸወደችው ነገር ያ ሚስጥር ነው ብላ የምታውቀው ነገር ካሌብ ነው እንጂ የማያውቅ አባባ ያውቃል። አባባ ካወቀ ደግሞ ልጅ እንዳላት ምንም ማድረግ አይችልም። እንደገና ደግሞ ያው ካሌብም አሁን ይቺ ቲና እዚህ ቤት ከወጣችልኝ ከትሁት ጋር ያለ ቀረቤታ ጨምራለች፣ በደንብ እንቀራረባለን ብሎ ነው የሚያስበው። እንግዲህ እስካሁን ደካ ሚስቱን ፈርቶ ነው የማይቀራረበው። እንደምንም ብላ ወጥታለች። እንግዲህ እሱም ለመቀራረብ እየተዘጋጀ ነው። ግን ካሌብ ትሁት ልጅ እንዳላት ካመነ ከሰማ እንደው ያገባታል ወይስ ደግሞ አያገባትም? በእርግጥ እንግዲህ አሁን እንደዚህ የሚንጨረጨረው ቀንቻ ነው እኔ በትሁት እያለ ነበር አባቱን። ቅናት እንደዚህ ከሆነ ጥሩ አይደለም፣ ስለዚህ ሰው መሆን አለብህ፣ ልታድናት ይገባል ትሁትን ይለዋል። እሱ ግን እየገባው አይደለም። ይሁን እንጂ ትሁት ለአባቷ ምንም የምትደብቀው ነገር የለም፣ ሕፃን እንዳለች ተናግራለች። እሱም ችግር የለም በማለት ነው እንግዲህ የነገራት። ካሌብ ደግሞ ትሁት እንግዲህ እንደተደፈረች አውቋል። አሁን ላይ የልብ ስብራት እንዳለባትም አውቋል። ግን ይህን ልብ ስብራቱን እንዴት ነው መጠገን ያለበት? በሌላ በኩል እንግዲህ ዳኒና ኤደን ያው ትንሽ ክፍተት ፈጥረዋል በመካከላቸው። እንግዲህ ዳኒ ከፍቶት ይገኛል። አባባ ምን ሆነ ነው ሲለው በእኔና በኤደን መካከል ትንሽ ክፍተት አለ። ስራ በቃ ስጀምር ካሌብ የሆነ ነገር ሳደርግ ካሌብ ነው ፉክክሯ ከኔ ጋር ሳይሆን ከካሌብ ጋር ነው ይላታል። እንግዲህ ከካሌብ ጋር ነው ፉክክሯ፣ ይሄ ነገር ደግሞ እየተዋጠልኝ አይደለም፣ በጣም እየፈራሁ ነኝ ይላል ማለት ነው። እንግዲህ አባባም ካስፈለገን ላናግራት እንዲህ ይለዋል። አይ እሷ እንድታናግራት አልፈልግም፣ ችግር የለውም በማለት ነበር የመለሰለት። ይሁን እንጂ እንግዲህ አጅሬ ኤደን ያው ስለ ወደ ካሌብ ልትመለስ እንዳይሆን እንጂ ብቻ በዚህ ሰግታ እንግዲህ ያው አባትም የድቅ ዳኒ ከፍቶታል፣ ሄድና አናግረው እስኪ ሲለው ካሌብ ደግሞ ምን ቢጥሩ ነው ዳኒ ላግዝህ ልርዳ ብሎ ይጠይቀዋል። የሚገርም ነው። ግን ዳኒ የመለሰለት መልስ በጣም ጥሩ ነበረ። አንተው ምን ሆኖ ነው ልርዳህ የምትለኝ ምን አለህና ነው ብሎ ጠየቀው። ጥሩ ጥያቄ ነው የጠየቀው። ከዛ ዳኒም ተናዶ አይ አታስፈልገኝም በአባት ሀብት ነው እንደምትረዳኝ በማለት ያው
ብሎት ነበር የተነሳው። እንዲሁም ደግሞ ተበሳጨ። ይህም እንግዲህ ተመልሶ ከመጣ በኋላ ካሌብ ምንድን ነው ያደረገው? አጅሪት እኔ የምልሽ ትሁትን በነገራችን ላይ ሁሉም ያማክሯታል። ካሌብም ያማክራታል፣ ዳንም ያማክራታል። አሁን ካሌብ ምንድን ያደረገው? ይኸውልሽ ትሁት እኔ እኮ ዳኒን ሄጄ የማግዝ ነገር አለ ብዬ ስጠይቀው እሱ ደግሞ አልፈልግም አለኝ እና አጥፍቻለሁ ወይስ ምንድን ነው ይላታል። እሷ ደግሞ አይ በቃ አጥፍታና ያለችው እሺ በቃ ሁሉም ሰው የማያጠፋ የለም ትለዋለች። እንግዲህ እሱም እኮ ተሳስቷል ያደረገብኝ ነገር እያለ የድሮ ጥፋት ማንሳት ጀመረ። ትሁትም ሁሉም ይሳሳታል፣ አንተ የሚሆን ተሳስቷል ትለዋለች። ጥፋቱን ያምናል። ካመነም በኋላ እንግዲህ ወደ ስራ ይመለሳል። ከዚህ በኋላ ይቅርታ ጠይቀዋለሁ ማለት እንግዲህ ዳኒን ወስኗል ይቅርታ ለመጠየቅ ማለት ነው። እንግዲህ አጅሪት ቲናም ያው ወደ ዳኒ ሄዳለች። ተመስገን ግን የሚገርም ነው። ድርሽ እንዳት ብሎ እኮ ነው እንደው ምንጭቅ አድርጓ ቤቱ ያስወጣት። አንቺ ሴትዮ በቃ አልፈልግሽም፣ እኔ እና አንቺ እዚህ ጋር መቆየት የለብንም መስራት የለብንም ብሎ እንዴት እንደወረወራት አሳዝናናለች። እንግዲህ አሁን ያቺ ቲና ስታለቅስ ነው ማየት የምንፈልገው ስትሉ የነበራችሁ፣ ዛሬ ደግሞ አታሳዝናችሁም? እኔ ያሳዝነኛለች እንደ ሁሉም ሲያንከላክሏት እንዴ። ብቻ እንግዲህ እስኪ ደግሞ ምን ታረግ ይሆን? እንዲሁ የትሁት ተንኮል እኮ ማለቅ የለባትም። እና ለዳኒ ሚስጥሩን ስንነግረው ዳኒ ቆይ አንቺ አሁንም ተንኮል ላይ ነሽ እንደ ነበር ያላት። ምክንያቱም ወጥተሽ ተባረሽ ጥሩ ሰው እንደመሆን ተንኮል ታስቢያለሽ ይላታል። ታዲያ ምን ላድርግ እኔ እንግዲህ የምመነዝረው ብር የለኝም ተንኮል እንጂ ነው ያለችው። እንግዲህ አባባም ያው በመንገድ አገኘችውና አሁን አንተ አሸንፍ ያለው ብለን አይደል የምታስበው ብላ ጠየቀችው። አባባም እንግዲህ መሸነፍ አለመሸነፍ አይደለም ግን ደግሞ በቃ ወጥተሻል፣ አሁን ደግሞ ከቤት የሳባርሽ ቤት ለቤት እንደዚህ ሰፈር ለሰፈር መንከራተት ጀመርሽ እንደ ይላታል። እሷም ገና ነው የኔና የእናንተ ነገር አላለቀም ይቀራል ገና ነው በማለት እየፎከረች ትገኛለች። እንግዲህ ምን ልታረግ ይሆን ደግሞ አጅሪት? እንደው አላለቀልንም ገና ነው የኔና የእናንተ ነገር የምትል ምን ታረጋለች ብላችሁ ታስባላችሁ? ካሌብና ትሁትስ ይጋባሉ ወይስ ደግሞ አይጋቡም? አሁን ላይ እንግዲህ ያው ካሌብ ከእሷ ጋር ያለኝ ቀረቤታ አስማማለሁ አጥብቃለሁ ብሎ ነው የሚያስብ። ግን ደግሞ ልጅ እንዳላት ሲያውቅ ደግሞ ምናልባትም ያው ሊቀየር ይችላል። ብቻ ግን ያው ተገድጄ ተደፍሬ ነው ስላለችው ደግሞ ያምናታል ብዬ አስባለሁ። በዛ ላይ ደግሞ ቤት ውስጥ ብዙ ሰው ስለሌለ ልጅ ቢኖርበት በጣም የተሻለ ነው። ያው እንግዲህ ትሁት ከእህቷ ጋር ነው የምታሳድጋት። እሷ እየሰራች ምናምን ገንዘብ ትልካለች። እህቷ ደግሞ ልክ እንደ ራሷ ልጅ አድርጋ እየተንከባከበችላት ነው ያለችው እስካሁን። ምናልባት እንግዲህ ካሌብን ካገባችሁ በኋላ ልጅቷን ልታመጣት ትችላለች። አብራት እንድትሆን ትፈልግ ይሆናል። መቼስ እናት አይደለችው። እንግዲህ ትሁት የተባለችው ያለ ምክንያት አልነበረም። ምክንያቱም ብዙ ነገር አሳልፋለች። ከዛ ተጨማሪ ደግሞ እናት ስለሆነችም ነው። እንክብካቤዋ ራሱ በጣም ነው ደስ የሚለው። በሌላ በኩል ደግሞ የአባባ ብልጥነት ነው የገረማቸው። እንግዲህ ትሁት አባባ ቆይ ግን ያ ቪዲዮ ጠፍቷል ያልከን አውቀ ነው እንዴ ስትለው ነበር። ትሁት እንግዲህ ካሜራውን ሲከፍተው ቪዲዮ ማን ጠፋብኝ ምናምን ብሎ በጣም አባባ ያዙ ይልቀቁ ሲል ነበረ። ግን ለካ አውቆ ደብቆ ነው ቴና ያሸነፈች እንዲመስላቸውና አስገድዶ እንዲያስወጣት ስለፈለገ ነው። እንግዲህ ሻንጣዋን ጠቅላ ነው የወጣችው። ትሁትም እያለቀሰች ዘና ፈታ ብላ ነበረ። ያው ትሁት ናት ዛሬ ደስተኛ ሆነችው። ዛሬ ተደስታ ነገር ደግሞ ምን እንደሚገጥማት ባናውቅ ብቻ ከባድ ነው። ዳኒም እንግዲህ አናግሯታል። ትሁት ያች ልጅ እኮ እኔ ቤት ናት ያለችው ምን ላድርግ ይላታል። ባይሆን ቤቱን ለቀላት ወጣ የሆነ መጠጊያ ስታገኝ ክፉነቷ እንዳለ ሆኖ ትለዋለች። ግን ከሁላችንም የምትወደ አንተን ነው። ከአንተ ላይ ደግሞ ምንም አይነት ተንኮልም ግፍም አልሰራችም። ስለዚህ ለኤደን ንገራት እውነቱን፣ ከዛ አንተ ቤት ውጣላት ትለዋለች። የእሷን ምክር በመስማት ከቤት አላደረም። እንግዲህ የዛሬ ቪዲዮችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ። ኤደን በእርግጠኝነት ትናደዳለች። እንዲሁም መለያየታቸው ሊሆን ይችላል። ትሁት ከቤታቸው ብትመክራትም ቲና ከዳኒ ቤት ስላደረ ትቆጣ ይሆናል።